ጋር ነች። ሳራ እኔ ጋር ነች። አሁን መጥቼ ምንም አላውቅም አላልሽኝም እንዴ? አውቃለሁ፣ እነግርሃለሁ። እስከ ዛሬ ስደብቅ ነበር። ይሄ የማታላለሽ አንዱ አካል እንደማይሆን እርግጠኛ ነኝ። አይደለም፣ እመነኝ። ጥሩ በይ ነገር ነው። የኔም ፍላጎት ሳራ የት እንዳለች ማወቅ ነው። ሳራ ሚራ፣ ቆይ ምን እየሆንሽ ነው? አንተ አይገባም። ዝም በል፣ እሷ ትናገር። ዝም በል። ከዚህ በላይ ኃጢአቴ መደበቅ አልችልም። እውነቱ መውጣት አለበት። ስለዚህ ጊዜ አትፍሽ፣ ተናገሪ። አንቺን ነው የምጠብቀው። ሚራ፣ አንድ ያስቢበት። ዝም አትልም እንዴ? አፍህ ዝም እንዲል አስይዘው ነገር ያለው። ቀጥይ ሚራ። አንቺ ሳራ ያለች ቢኔ አድናን ሆዴን ቆረጠኝ። ሳራ እኔ ጋር ናት ያለችው ሚራ በመጨረሻ አድናን ሳራን አምጪ ሲል እያፋጠጣት ይገኝ ነበረ። ታዲያ ሚራ እውነታውን ለመናገር ዳርዳር እያለች በነበረበት ሰዓት ሮቤል ሚራን እባክሽ አስቢበት፣ ተረጋጊ ሲልም እያስጠነቀቃት ይገኝ ነበረ። ምንም እንኳን ሚራን ከዚህ በላይ ኃጢአቴን መሸከም አልችልም፣ ሁሉንም እውነታ መናገር ይኖርብኛል ብትልም ነገር ግን ሮቤል አንዳችም ነገር እንድትናገር ፍቃደኛ አልሆነም። ታዲያ ሮቤል 10 ጊዜ በአይኑ ቢያስጠነቅቃት ሚራን ማስቀየስ እንዳለባት ተሰማት። ታዲያ አድናንን ሆዴን አመመኝ በማለት ነበረ በጣም ከተጨናነቅሁ ልጁ እንደሚወርድ ነግሮኛል ዶክተሩ ስትልም እያስቀየሰችው የምትገኘው። አድናንም በልጁ የመጣ በአይኑ የመጣ ስለሆነ እሺ በቃ ምንም የሚያጨናንቅ ነገር የለም እኮ ሳራ የት እንዳለች መናገር ብቻ ነው፣ ለምን ትጨናነቂያለሽ ሲል ቢጠይቃትም ሜራንም አድናን መድኃኒቴን አምጣልኝ፣ መኝታ ቤቴ አለለ አሁኑኑ አምጣልኝ ስትል ልካው ትገኝ ነበረ። አድናን የሜራንን መድኃኒት ሊያመጣ ሲሄድ ሮቤልና ሜራን ተያይዘን ከቤት መውጣት አለብን፣ ከቤት ካልጠፋን ይህ ሰውዬ የመጨረሻ ይገለናል ሲሉም ተስማምተው ይገኛሉ። ምንም እንኳን ሮቤል አልወጣም ቢልም ነገር ግን ሜራን አሁን እዚሁ ይገልሃል፣ ከዚህ ቤት የማትወጣ ከሆነ አስከሬንህ ነው የሚወጣው ስትልም አደፋፍራ ከቤት ይዛው ወጥታ ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሎሃና ፊልምን ክፍል 40 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ሎሃና እንግዲህ የባለፈው ክፍል ላይ እንዳየነው አድናን እጅግ በጣም ተበሳጭቶ ሮቤል ላይ ተኩሶበት እንደነበረ እናም ደግሞ በቁስሉ ላይ እስክሪብቶ እየጨመረ ሲያሰቃየው እንደነበረ ሳራ ያለችበትን ካልነገርከኝ አሁኑኑ ነው ሲጥ የማደርግህ እያለ እያሰቃየውም ይገኝ ነበረ። ይህንን ነገር እየተመለከተችው ሚራን የሮቤል ስቃይ ይበቃዋል በማለት ሳራ ያለችው እኔ ጋር ነው ስትል ሮቤልን ለማዳን እየሞከረች ትገኝ ነበር። ታዲያ አድናንም ሳራ አንቺ ጋር ከሆነች አሁኑኑ አምጫት፣ የት ነው ያደረሻት እያለም በጥያቄ እያፋጠጣት ይገኝ ነበረ። ሜራንም ይህንን ጥያቄ ላለመመለስ ሌሎች ሰበቦችን ፈጥራ ከቤት ለመውጣት አስባ ነበር። ታዲያ አድናን ምንም እንኳን ምክንያታቸው አሳማኝ ባይሆንም በየቀኑ የእናንተን ምክንያት መስማት ሰልችቶኛል፣ ለምንድነው ከኔ ለመሸሽ ከኔ ለማምለጥ የምትሞክሩት እያለም ሁለቱንም በጥያቄ ወጥሮ ሲይዛቸው ከቤት መውጣትን አማራጭ አድርገው ይገኙ ነበር። ሮቤልና ሚራን ከቤት ከወጡ በኋላ ምንም የሚሄዱበት ቦታ እናም ደግሞ እጃቸው ላይ ምንም አይነት ገንዘብ ስላልነበራቸው የግዴታ ወደ ቤት መመለስ አለብን ሲሉም እየተስማሙ ይገኛሉ። ታዲያ ሚራን እባክህ ወደ ቤት ከተመለስን አድናን ይገልሃል ብትለውም ሮቤልም እንዴት በባዶ እጅሽ ከአንቺ ጋር እሰደዳለሁ? አሁን ስደተኛ መሆን አልፈልግም፣ ለዛው ምንም ገንዘብ ሳይኖርሽ፣ እናም ደግሞ ከማላፈቅራት ሴት ጋር መሄድ አልፈልግም ሲል ነበረ ወደ ቤት የመመለስ ፍላጎት እንዳለው እየነገራት የሚገኘው። ሚራንም እኔ ወደ ቤት መመለስ አልፈልግም ብትልም ነገር ግን ሮቤል ጥሏት ሲመለስ የግዴታ እሷም ተከትላ መመለስ ነበረባት። ታዲያ ሚራን እንዳጋጣሚ ስልኳን እረስታ ስለሄደች ስልኳ ሲጠራ አድናን እየሰማው ነበረ። አድናንም ወደ ክላሱ በመግባት ስልኳን በማንሳት ማን እንደሆነ ለማጣራት እየሞከረ ይገኛል። ታዲያ የጥሪው መልእክትም እንዲህ ይል ነበረ።
ቤቱን ለቃችሁልን እንድትወጡ፣ አሁን እኛ መምጫችን ስለደረሰ ቤታችንን እንፈልገዋለን። ስለዚህ እኛ እስከምንመጣ ነበረ ኑሩበት ያልናችሁ፣ አሁኑኑ ቤታችንን ለቃችሁ ውጡ የሚል መልእክት ነበር። ይህንን ሲሰማ አድናን እጅግ በጣም ደነገጠ። ስለምን ቤት መልቀቅ ነው የምታወሩት ሲልም ጠየቃቸው። ታዲያ የሰዎቹን መልስ እንዲህ ይል ነበረ። ቆይ አንተ ማነህ? የሚራን ባለቤት ሮቤል ነህ አይደል? ሲሉ ነበረ እየጠየቁት የሚገኙት። አርዳንም አዎ ሮቤል ነኝ፣ እናንተ ማልበል ሲል ጠየቃቸው። እንዴ ለምንድን ነው አዲስ የምትሆነው? ከዚህ በፊት ተነጋግረን የለ እንዴ? ስለ ቤታችን ነው የምናወራው። ቤቱን እንደሸጣችሁልን የማትረሳው ጉዳይ ነው አይደል? ሲሉ ነበረ ለአርናን እየነገሩት የሚገኙት። አድናንም በጣም በመደንገጥ ወይኔ ቤቱን በላይ ላይ ሸጠውታል ማለት ነው ሲልም እያሰበ ይገኛል። ታዲያ ስልኩን ከዘጋው በኋላ ወደ ሉሃና በመሄድ ሉሃና በጣም ጉድ ሆነናል፣ ሜራንና ሮቤል ከቤት ወጥተዋል፣ እናም ደግሞ ቤቱን በላይ ላይ ሸጠውታል። ይህ ቤት አሁን የኛ አይደለም፣ ምን እንደማድረግ አላውቅም፣ ግራ ገብቶኛል ሲልም እየነገራት ይገኛል። ሉሃናም ተረጋጋ፣ አሁን ተመልሰው መምጣታቸው አይቀርም፣ ቤቱን ይሽጡት አይሽጡት ደግሞ እሱን ሲመጡ የምናጣራ ይሆናል ስትልም አድናንን ለማረጋጋት እየሞከረች ትገኝ ነበረ። ታዲያ ይህንን ተባብለው ሳይጨርሱ ሮቤል ወዲያውኑ ወደ ቤት ተመለሰ። ወደ ቤትም ከተመለሰ በኋላ ሉሃና ለአድናን ሮቤል እንደተመለሰ ነገረችው። አሁንም ጉረሮውን አንቄ ላናዘው ቢልም አድናን እባክህ ተረጋጋ፣ እኔ በራሴ መንገድ ሮቤልን አወጣጠዋለሁ፣ እናም እህቴንና የቤቱን ገንዘብ እንደምንም ብዬ እቀበለዋለሁ ስትል ነበረ ለአድናን እየነገረችው የምትገኘው። ታዲያ አድናን ምንም እንኳን እንደማይሳካላት ቢነግራትም ነገር ግን ሉሃና ምንም ነገር ፈልጌ አላጣም፣ እናም ይህን ነገር ከማሳካት ወደ ኋላ አልልም፣ ምክንያቱም ሮቤል እኔን እጅግ በጣም ያፈቅረኛል፣ እኔን ማጣት ስለማይፈልግ ወይም ደግሞ አንተን እኔን በመውሰድ መበቀል ስለሚፈልግ ሁሉንም እውነታ ይነግረኛል። ስለዚህ አድናን ሁሉንም ነገር ለኔ ተው ስትል ነበረ አድናንን አረጋግታ ወደ ሮቤል ክፍል እየሄደች የምትገኘው። ታዲያ ሉሃና በእቅዷ መሰረት ሮቤል ጋር የችግር እሮሯን ማቅረቧን ቀጠለች። እሱም ምንድነው? ሮቤል እኔ በጣም ችግር ውስጥ ነው ያለሁት ስትል ነበረ እየነገረች የምትገኘው። ሮቤልም እባክሽ ሉሃናዬ ተረጋጊ፣ ምንድነው ችግሩ ሲልም ጠየቃት። እሷም ደግሞ በርከት ያለ ገንዘብ ማለትም እዳ እንዳለባት እሱን መክፈል ካልቻለች ደግሞ መጨረሻዋ እስር ቤት እንደሆነ እናም አሁን ሕግ የያዘው ጉዳይ እንዳለ ነበረ እየነገረች የምትገኘው። ሮቤልም ይህንን ሲሰማ በጣም እንደማዘን አለና ታዲያ ገንዘቡን እኔ እፈልግልሻለሁ፣ ነገር ግን እዳው ከተከፈለ በኋላ እኔና አንቺ አብረን መኖር እንጀምራለን ሲልም ነገራት። ሉሃናም ብቻ አንተ እዳዬን ክፈልልኝ እንጂ እኔ የፈለግከውን ነገር አደርግልሃለሁ፣ ከዚህ ጉድ ውስጥ እያወጣኝን ሰው እንዴት አብሬህ አልኖርም እለዋለሁ ስትል ነበረ ለሮቤል የልብልብ እየሰጠች የምትገኘው። ሮቤልም በቃ አሁን ከሚራን ገንዘቡን ተቀብዬ ለሉሃና መስጠት ይኖርብኛል ሲል አሰበ። ታዲያ ሚራንም ከሄደችበት ተመልሳ መጣች። ስትመለስም አግኝታ የነበረው አድናንን ነበር። አድናንም ስለ 4 ሚሊዮኑ ብሩ ነው የማወራው፣ እናም አሁኑኑ ገንዘቡን የት እንዳረግሽው ተናገሪ፣ እናም ገንዘቡን አምጪ እያለ ሚራንን እስስቷን አንቆ እያስፈራራ እናም ገንዘቡ የት እንዳለ ቤቱንም ለምን እንደሸጠችው እየጠየቃት ይገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።